عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم እንኳን አደረሳችሁ መልካም በዓል እንዲሆንላችሁ እንመኛለን ኢድ ሙባረክ ሃኒዬ እንኳን አደረሰሽ እንኳን አውሮ አደረሰን ቆንጆ በዓል እንዴት ነው አልহামዱሊላህ ጥሩ ነው ቆንጆ ነው እንዳየሽው ነው አልহামዱሊላህ እስኪ ፕሮግራማችንን ከመጀመራችን በፊት በዱዓን ጀምር እስኪ አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢንሻአላህ አላህ ረመዳናችንን ይቀበለን ኢንሻአላህ ከተቀበላቸው አላህ ያደርገን አላሁመ ሰሊ አሜን አሜን ሃኒ የት ነው ያለነው እስኪ ራስሽን በደንብ አስተዋውቂልኝ ያው ሀናን ማህሙድ እባላለሁ የባቡል ኸይር በጎ አድራጎት ድርጅት መስራችና ዳይሬክተር ነኝ ዛሬ ያለነው ደግሞ በባቡል ኸይር የምገባ ማዕከል ውስጥ ነው የምንገኘው ያው ባቡል ኸይር አሁን ላይ 3 ብራንች ነው ያለው ቃሊቲ ማሳደሪያና ማሰልጠኛ አለ ይሄ ደግሞ መመገቢያችን ነው ቤተል ደግሞ አንዳንድ ስራዎች የምንሰራበት ቦታ ነው ማለት ነው ስያሜውን እንዴት አገኘ እንግዲህ የበጎ ባቡል ኸይር ማለት አረበኛ ቃሉ የበጎ ስራ በር ማለት ነው አንዳንድ ሰው ሃይማኖታዊ ቃል ይመስላል አይደለም አረበኛ ቃል ነው የበጎ ስራ በር ማለት ነው ያው እንደዛ ያረኩበት ምክንያት እንግዲህ ሰደቃ ማለት በጎነት ማለት ምግብ ብቻ መስጠት አይደለም ፈገግታ ራሱ ሰደቃ ነው መንገድ እንኳን ሰው ቢጠይቅሽ ማመላከት ሰደቃ ነው ብዙ ነገሮች አሉ እዚህ መታችሁ አሁን እናንተ እንደ ሀገሬ ቲቪ በጣም በተደጋጋሚ ነው መታችሁ ባቡል ኸይር ስታስተዋውቁ የነበረው ይሄ ራሱ ትልቅ ሰደቃ ነው አንዳንድ ሰዎች ሰደቃ ማለት በገንዘብ ብቻ የሚለካ ይመስላቸዋል ለዛ ነው የሁሉ ነገር በር የሁሉ በጎ ስራ በር ማለት ነው ብዙ ስራዎች እንደሚሰሩ አቃለሁኝና መነሻሽ ምንድን ነበር ይሄን ድርጅት ለመመስረት በሁለት ወጣቶች ምክንያት እንደሆነ ሰምቻለሁና እስኪ ስለሱ በደንብ አጫውቺ እንግዲህ በሁለት ልጆች ምክንያት ነው ባቡል ኸይር የተጀመረው የ13 እና የ14 አመት ወይ ደግሞ የ14 እና የ15 አመት ቢሆኑ ነው በጣም ልጆች ናቸው ዩኒፎርም ለብሰዋል እና ሁሉ ጊዜ ተደጋጋሚ ከብዙ ጎረምሳ ጋር የሆነ ምግብ ቤት አለ ደግሞ ጥሩ ምግብ እንኳን ቢሸጥበት ቦታ አይደለም ሲገቡ አያቸዋለሁ እና ሁሌ ይጓተታሉ በጣም ገረመኝ አንድ ቀን ዝም አልኩ 2 ቀን 3 ቀን ሲደጋገም ዛሬማ በቃ ጠይቃቸዋለሁ አንደኛ በትምህርት ሰዓት ነው ሁለተኛ ዩኒፎርም ለብሰዋል እኔ መሰለኝ የትምህርት ሰዓታቸውን በማይሆን ነገር ያሳለፉ ነው ይመስለኝ እና ስጠይቃቸው ያው ምንም ነገር ከቤት ስንወጣ ሁሌ እናታችን ስትመጡ የሆነ ነገር ይዤ ጠብቃቸዋለሁ ተለናለች ከዛ ግን ምንም ነገር የለም ወደ ቤት ስንመለስ ለዛ ነው ርቦን ነው አለ እና ያ ሁሉ ጊዜ ሰዎችን ጀጅ የምናረገው ነገር ማለት ሰዎች ያሉበትን ሁኔታ ሳናቅ ብዙ ጊዜ ሰዎችን እንዞልማለን በቃ ኢንሻአላህ አልኩኝ አላህ እድሜ ከሰጠኝ ሰዎች በፍትህ በእኩልነት እንትና ሙስሊም እንትና ክርስቲያን እንትና ነጭ እንትና ጥቁር ሳይባል የሚመገብበት የመመገቢያ ጣቢያ ከፍታለሁ ነው ያልኩት ያው በጎ አድራጎት ሳይሆን እንዲ አዳራሽ ነገር አርጌ ያሰብኩት ሰዎች እየመጡ ምግብ የሚመገቡበት ነበር ሐሳቤ ለምን ሰዎች ለአንድ ምግብ ምን ያህል ዋጋ እንደሚከፍሉ ነው ያየሁበት የዛ ሰዓት ደግሞ የትምህርት ቤት ምገባ አልነበረም የዛሬ እንግዲህ 10 ምናምን አመት ሐሳብ ነው 12 አመት 11 አመት በዛች ቀን ምክንያት ባቡል ኸይር ያው ተመሰረተ ምን ያህል ሰዎች አሉ አሁን ያው አሁን ላይ እንግዲህ በጣም ብዙ ሰዎች ነው ባቡል ኸይር ላይ ምን መግባው መገባ ብቻ አይደለም እንደነገርኩሽ ስልጣናም አለ ማሳደሪያም አለ ከኛ ጋር ብዙ የቆዩ አባቶች ካንሰር ከታመሙ በጣም ከባድ ህመም ከሆነ ማሳደሪያ ምናስገባቸው አው በዚህ ላይ ጧሪ ቀበየር የሌላቸው ፓምፐርስ የሚጠቀሙ እናትና አባቶች ናቸውና ካልጋ ላይ መነሳት የማይችሉ እነሱን እኛ ጋር እናስገባለን ማሳደሪያ ምን መግበውን መግባለን በየቤቱ ምናደርስለት አለ እንደገና ደግሞ አስቤዛ መጥቶ የሚወስድ አለ በጣም የተቸገርሽበት ጊዜ ነበር እንደ ሰዎችን ለመርዳት ፈልገሽ የተቸገርሽበት ጊዜ ነበር ያው በመስጠትና በእንትን መካከል ብዙ ነገሮች ይኖራሉ አንዳንድ ጊዜ ለአንድ ሰው ብዙ ነገር ልታረጊነት ትፈልጊና
በተወሰነ ብቻ ትገደቢያለሽ ማለት ነው። አዎ ብዙ ጊዜ ይኖራል እንደዚህ አይነት ነገር። ለምሳሌ ኩላሊት የሚታመሙ እናቶች ይመጣሉ ልጆቻቸው የታመሙባቸው። አንቺ ምናልባት የሁለት የሶስት ቀን ትሸፍኝ ትችያለሽ፣ ግን ያንን ሁሉ አትችይም። እዚህ ጋር ደግሞ የሚጠብቅሽ ሰው አለ። በየቀኑ ነው ምገባ የምናካሂደውና ብዙ ጊዜ በጣም ብዙ ብር በኖረኝ ብዬ ተመኝቻለሁ። በዓል እንዴት ነው የምታሳልፊው? እንዴት ነው የሚያልፈው በዓል? ያው በዓልንም ከምስኪን ጋር ነው ማሳልፈው። እዚሁ ላይ ነው ማሳልፈው። እዚሁ ባቡል ኸይር ላይ አትሊስት ቤት ውስጥ ብዙ ነገር አለ። ቤተሰቦቼ ልጆቼ ብዙ ነገር በደንብ ማሳለፍ ይችላሉ። እዚህ ደግሞ ምንም ነገር በዓል ሆኖ ምግብ ፍለጋ ቤቱን ጥሎ ውጭ ላይ የሚቀመጥ ሰው ነው ያለውና ያው ይሄኛው ሚዛን ይደፋብኛል። ሁሉ ጊዜ እዚህ ነው ማሳልፈው፣ ባቡል ኸይር ላይ ነው። ልጅ እያለሽ እንዴት ነበረ ኢድ ሲመጣ የምታሳልፊው? ልጅ እያለ ያው በጣም በደንብ ነው ማሳልፈው። ስፔሻል እኔ ከሌላው ይመስለኛል ከእህቶቼ ከምናምን በጣም ኢድ ላይ በደንብ እንትን ብዬ ነው ማሳልፈው። አንደኛ ነገር ያው ልብሴን ለማየት በጣም እጓጓለሁ። ብዙ ቢግ ፋሚሊ ነን እኛ ቤት፣ በጣም ብዙ ቤተሰብ ነው የሚኖረው እና በቃ ብዙ አለ። ደስ ይልሻል በጣም። አባቴ አላህ ይራህመው ወላይታ ነው የሚሰራው። ከወላይታ ነው እኛ ጋር የሚመጣው የኢድ ሰሙን ወይ ረመዳን መሀል ላይ የሆነ እንትን ላይ ነው የሚመጣው። በጣም ደስ ይለናል። ብዙ ነገር ነው ይዙልን የሚመጣው። ያ ነገር ልብሱ፣ ምግቡ፣ ቸኮሌቱ፣ ቂቤ ሁሉ ነገር ደስ ይል ነበር። አሁን እዚህ ማሳለፉ አለ። እዚህ የምገባ ጣቢያው ደግሞ ኢድን ዛሬም እዚሁ ነው ያገኘውሽኝ ከነሱ ጋር ያሳለፍሽና እዚህ ማሳለፉ አለ። ደግሞ ቤት ደግሞ ሄዶ ከቤተሰብ ጋር ደግሞ ማሳለፍ አለ። እንደ ሴትም ደግሞ ረመዳን ላይ ጉድ ጉድ ማለቱ አለና እንዴት ነው ባላንስ የምታደርጊው ቤት ያለውንና እዚህ ያለውን? ያው ረመዳን ከመጀመሩ 15 ቀን በፊት ምናምን በጣም ቢዚ ነው የምሆነው በቤቴ። ቤት ውስጥ ቤት ይጸዳል። አዎ ቤቴ ላይ ለምን ረመዳን በጣም ቢዚ ስለምሆን ቤቴን በጣም ነው ማስተካከለው። የሚወጣ ነገር ይወጣል። በረመዳን በአመት አብዛኛው ቤት ልብሶቻችን እናወጣለን፣ ለምስኪን እንሰጣለን፣ እቃ አዲስ ከገዛን እቃ እናወጣለን። ሶ ያንን 15 ቀን በጣም ነው እንትን ምለው። ከዛ እንዳየሽው ደግሞ ቢዚ ሆናለሁ ረመዳን ውስጥ። ኢድ ላይም እንግዲህ የቻልኩትን እሞክራለሁ። ብዙ ጊዜ እኔ ወይ ቤቴ ነው መሆነ ወይ ባቡል ኸይር ነው። ጊዜም በማይረባ ነገር ብዙ ጊዜ አላሳልፍም። ማለት ያው አንዳንድ ቦታ በመሄድ ምናምን አላሳልፍም። ሁሌ ቤት ነኝ። ከቤት ካጣሽኝ ባቡል ኸይር ነው። እዚህ ነው የምትገኘው። ምን ሰማሁኝ እኔ የፈለገ ብትናደድ በልጆቿ ሰው አታባረርም የሚባል ነገር ሰማሁ። እሱ ነገር እውነት ነው? እንዴትስ ነው እሱ ነገር የሆነው? የፈለገ ብትበሳጭም በልጆቿ ያው ተቆጥታ ምናምን ትተዋለች እንጂ መባረር የሚባል ነገር የለም የሚባል ነገር ሰማሁ። አዎ ባቡል ኸይር ላይ አላውቅም ብቻ እንዴት እንደሆነ የገባ ሰው ወጥቶ አያውቅም። ምንድነው መሰለሽ እዚህ ቤት አሁን ትሬንድ አድርገውታል። በጣም በቃ ተናደሽ በቃ ይውጣ ካልሽ በማግስቱ ምናምን በቃ እማዬ በቃ ልጁ ያስተዳድራል ምናምን ብለው መተው ያለቅሳሉና ምንም ማድረግ አልችልም። እዛ ደግሞ ይመለሳል። ግን እነሱም በጣም ረህመተኛ ናቸው። ባይዘው ወላሂ የዚህ ቤት ሰራተኞች እኔ እንጃ ብቻ አላህ መርጦ ያመጣቸው ነው ምለው። እኔ በጣም ረህመተኞች ናቸው። እንደ ሰው ያው ያጠፋሉ። ያ ደግሞ ያው የሰው ልጅ ተቀጥቶ ይመለሳል። እውነት ነው። ወደዚህ ድርጅት ለመምጣት መስፈርት አለው? ለሚገቡት ለተመጋቢዎች ምናምን የምታስቀምጡት መስፈርት አለ ወይስ ሁሉም ሰው ነው የሚመጣው? መስፈርታችን ያው አለ፣ የድርጅቱ መስፈርት አለ። ለምሳሌ እርጉዝ ሴት፣ የምታጠባ ሴት፣ አካል ጉዳተኛ። አሁን የ70 ዓመት ሽማግሌ መጥቶ እኔ ጋራ በንካለ ያው አይመለስም፣ ግድ ነው። የደሃ ያመጣል። እናትም እንደዛው ስፔሻል እናት ራበኝ ካለች በጣም ነው እንትን የምናደርገውና ግን ምንድነው ፕሮሰሱ? ኦፍ ኮርስ ፕሮሰስ አለው። መጀመሪያ ቤት ይታያል፣ ኮሚቴው ሄዶ ቤቱን ያያል። አንዳንድ ሰዎች እያላቸው ደግሞ ይለምኑ አሉ፣ ልምድ አድርጎባቸው ማለት ነው። ከዛ በኋላ ደግሞ ቢጫ ወረቀት ይሰጣቸውና የደሃ እንዲያመጡ ይደረጋሉ። ለምን ወረዳው ደግሞ በወረዳቸው ሊረዱ ይችላሉ። ሴፍቲ ኔት ያለው ሰው አለ። እሱን አጣርቶ የደሃ ይጽፋል። ከዛ በኋላ ይገባሉ። ምንም መስፈርት የለም።
እዚህ ቤት ያው መስፈርቱ የተቀመጠውን ታሟያለሽ አታሟይም ሰው የሆነ ብቻ ይምጣ እንጂ ሁሉም ሙስሊም ክርስቲያንም የሚባል ነገር የለውም ሰምቻለሁና እስኪ ስለሱ እዚህ ቤት ሲጀመርም እኮ ሲጀመር ነግሬሻለሁ ምንም ነገር ሳይጫንበት ነው ያልኩት እዛ ጋር ያየኋቸው እኮ አንዷ ሙስሊም ነች አንዷ ደግሞ መስቀል አድርጋለች ሁለቱም ናቸው ተቸግረው እዛ ሲገቡ የነበሩትና ሲጀመር እርዳታ ለእንትና አይባልም አልহামዱሊላህ እንደዚህ አይነት ችግር እንኳን የለም እንዳየሽው ሰራተኛውም በጋራ ቆሞ ነው በጋራ አልቅሶ ነው ያየሁኝ ነበር በጋራ አግዞ ነው ይሄ ረመዳን የሰፈር እንኳን አላየሽም እንዳሉ አሁን ዛሬ ሲያስተናግዱ የነበሩት አንድ ሙስሊም ውስጥ የለም እንዳየሽው ቢጫ የለበሱት የቡና ደጋፊዎች ማህበር አንድ ሙስሊም የለም ውስጡ ላይ ሁሉም ክርስቲያኖች ናቸው ግን በቃ ይሄ ረመዳን ተወጡልኝ ነው ምንሽ እዚህ ቤት ሲጀመር እንደዚህ የሚባል ነገር የለም እኔ እንጃ ግርም ነው የሚለኝ እኔ አንድ ቀን ደግሞ ኮሜንት ቀርቦ አያውቅም እንትናንት ስለሆነ እኔ አንድም ቀን ሰምቼ አላውቅም ሁሉም ነው በጋራ የሚወጡት ችግሩንም ወጥረቱንም ቻሌንጁንም አብረው ነው የሚወጡት እኔ ጋር እንዳይደርስ ራሱ ማያረጉት ጥረት የለም በዚህ እንኳን አላህ መርቆን ይሰጠኝ አኒ እዚህ ከተከበሩ በዓላት ውስጥ ማትረሹ በዓል የትኛው ነው ልዩ ትዝታ ያለብሽ እዚህ ከተከበረው የፋሲካ ትዝታ አለብኝ እውነት ለምን መጀመሪያ ያው እኛ ሙስሊሞች ስለሆነ መስራቾች የፋሲካ ቀን በቃ ዝም ብለን እናሳልፍ ነበር ይመስላቸውና እኛ ደግሞ ስጋ ነው ያዘጋጀነው ለምን በበዓል ቀን 2 ወር ጾመው ምናምን ምግብ ወጥ ምናምን ከመስጠት ስጋ ቢሰጣቸው ይሻላል ተብሎ ያው የተመዘነ ነበር 5 ኪሎ ሲሰጥ ነበርውና አላሰቡትም አላወቁም እኔም እዚሁ ነው ያደርኩት የፋሲካ ቀን ለሊቱን ለምን ከ6 ሰዓት በኋላ ነው የሚታረደው ማታ አይታረድም ስላሉኝ ህጉን ለማክበር ለሊቱን እዚህ ነበር ያደርኩትና ልክ እየተደረገ ሰጣቸው በቃ አላመኑ ስጋ ልትሰጡን ነው ስጋ ምናምን ብለው በጣም በቃ አረሳው ማለት ፊሊንጉ ሲከባድ ነው ሁሌ አረሳው ሁሌ ያነሳዋለሁ ደግሞ ታዛቢ ሽማግሌዎች ብለን ይዛኔ በደንብ እንደዚህ አንደርስታንድ እናረግም ነበር አብረውን ያደሩ አባቶች ነበሩ ለሊቱ ሙሉ አብረን ነበርን እኮ እሷ ከኛ ጋር ቁጭ ብላ ምናምን ብለው በጣም ባልቀሰው ለክሶ ቀን ይመስል ነበር ሁሌ ያረሳው ስሜታው ያደርጋል አሁን ይረዳሻለሁኝ እያየሁኝ ነበር አሁንም ለኢድም ልብስ ሲሰጡ የተለያዩ ነገር ሲደረግላቸው ኢቭን ከጀርባ ያሉት ልጆች ራሱ በልቅሶ ነበርና ይጋባል ስሜቱን እረዳለሁኝ በጣም መባረክም ነው እኮ ሃኒ እንደዚህ አይነት ነገር አድርጎ ማለፍም ራሱ በጣም ትልቅ ነገር ነው ሰው ካለው ላይ ማካፈልም በጣም ትልቅ ነገር ነው የሰው ልጅ እኮ ወደርሽም ጠላሽም ለልጁና ለቤተሰቡ ብቻ ሲኖር የሆነ ሰዓት ላይ ግን ይሄ ሁሉ የለፋሁት እኔ ለምበላውና ለልጆቼ ነው ብሎ የሆነ ጥያቄ ማይንዱ ላይ ማምጣቱ እኮ አይቀርም ይመስልሻል እንጂ የሆነ ሰዓት ላይ ተበያለሽ ትጠጫለሽ ታጌጫለሽ ምናምን ኤቭሪቲንግ ተራ ይሆንብሻል ባይዘው ገንዘብ እንደዛ ነው መጀመሪያ ለምግብ አፎርድ እንድታርጊ ነው የምትለፊው ከዛ ወይ መኪና ሊሆን ይችላል ወይ ቤት ሊሆን ይችላል ሁሉ ነገር ካሟላሽ በኋላ ቁጥር ነው የሚሆነው የእውነት ነው ምነግርሽ ሁሉ ነገር ስታዩ ተራ ነው ምንም እኔ አላውቅ በጣም ትልቅ ከሚባል ሰው ጋር ውያቃለሁ በጣም ደግሞ ምንም ከሌለው ሰው ጋር ውያቃለሁኝ በጣም ትልቅ ቦታ ምግብ በልቻ ቃለው ዓለም ላይ ሰዎች ታዋቂ ሰዎች ከሚበሉበት ምንም ሴንስ የለው ምግብ ነው ያንን ምግብ አብጥተሽ ቤትሽም ልትሰሪ ትችላለሽ ኢትስ ኖት
ቢግ ዲል እኔ በቃ ምንም እንትን አላገኝበትም። ግን የሆነ ሰዓት ላይ በቃ ይሄ ሁሉ ነገር የለፋሁት ብለሽ ስታስቢ ባዶ መሆንሽ ነው የምታዩና እኔ ደስ ይላል በጣም በጣም ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው አሉ ተወለደ አደገ አገባ ሞተ እሱ ራሱ ሸክም ነበር አሉ። ሰው ሲፈጠር አንድ ነገር እዚህ ምድር ላይ አድል ለማድረግ ነው የሚፈጠረው ያው እንድትገዙኝ ነው ይላል አላህ። ሰደቃም ከምትገዢው አንዱ ፓርት ነው። እኔ አንድ ነገር ሰማውኝ ስላንቺና እዚህ ቤት ውስጥ የልመና አይነት ቫይብ እንዲኖር አልፈልግም ትላለች ብዙ ጊዜ ተበያለሁና እሱ ነገር እንዴት ነው? ያው በእኛ አንደኛ ነገር ላ ተብጥሉ ሰደቃተኩም ቢልመኒ ወልአዛ ይለናል። ሰደቃችሁን ያልተገባ ሰደቃ አታድርጉት። ይሄ በማመናጨቅ እንዲያደርግል ምናም ብዙ በማውራት ሰደቃችሁን ያልተገባ አታድርጉት ይለናል። ሌላው ደግሞ ረሱል ሰለላሁ ዐለይሂ ወሰለም የልመና በር የከፈተ አላህ የራህመት በሩን ይዝጋበት ብለዋል። ገባሽ? ሰዎችን በጣም የልመና ቫይብ ከፍተሽ ሰዎችን አታግዥም። ሰዎች ወደ ጥሩ ነገር እንዲመጡ ታደርጊያለሽ፣ ሰደቃ እንዲያውቁ። አሁን እኛ ማንንም ሰው ሲጎበኝ በደንብ እናስተናግደዋለን። ከወደደ ያግዛል፣ ካልወደደም ደግሞ እቅዱ አይደለም። ግን ይሄ ስጡኝ ስጡኝ ብለሽ ሌላ የልመና በር ነው የምትከፍቺው። እንደዛ ባቡል ኸይር ላይ መንገድ ላይ አንድ ቀን ከተከፈተ እንኩ ካርድ እንኩ ባቡል ኸይር ነው ምናምን ተብሎ መንገድ ላይ እንኳን አስተባብረን አናውቅም። ክልክል ነው መንገድ ላይ አንጥፎ መለመን። ይሄ መንገድ ላይ ሰዎችን ኑ ባቡል ኸይርን አግዙ ምናምን ማለት ምናምን ክልክል ነው፣ አይፈቀድም በድርጅቱ ህግ። አዎ ብዙ ጊዜ ሶሻል ሚዲያ ላይም እና እንደዚህ ሚዲያዎች ላይ ማትታይም ደበቅ ያለ ነገር ነውና እሱ ነገር ችግር አልፈጠረብሽም ሰው ጋር በደንብ እንዲደርስ? ወላ አላውቅም እንጃ ብዙም እንትኑ ላይ ያመጣል ብዬ አላስብም። ያው አንቺ እኮ የቻልሽውን ሰዎችን በሀቅ እንትምትይ ከሆነ ያ ቤት አይዘጋም። እንኳን ተይውና ይሄ ሁሉ ህዝብ የሚመገብበት ቤት እስቲ ረህመት ያለበት ቤት ሰው ሲገባ ሲወጣ የሚበላበት ቤት ረሃብ አይገባም። እውነቴን ነው የምልሽ። እኔ አላህ ይራህማት እናቴን አስታውሳለሁ። እናቴ በጣም በቃ አባካኝ ነው ምንላት፣ ለሰው ትሞታለች እና የ77 ጊዜ በጣም ልጅ ነበርኩኝ አስታውሳለሁኝና ዱቅ እንግዲህ ሰው በጣም ተቸግሮ ነበረ ሸኖ ላይ። በዛ ሰዓት አባቷ ጨረታ አሸንፎ ሞጆ ይመስለኛል የሆነ ብቻ የምግብ እንትን ጨረታ አሸንፎ እሷ እዛ ሸኖ ላይ ለሰዎች ታከፋፍል ነበርና በዛ በችግር ሰዓት እንኳን ቤቷ ሙሉ ነበር። ሰው ምግብ ባጣበት ሰዓት ቤትሽ ሁሌ ሰው መጥቶ በፈገግታ የሚበላበት የሚጠጣበት ከሆነ ቤትሽ ባዶ አይሆንም። እንኳንም ይሄን ሁሉ ህዝብ እና አንዳንድ ጊዜ እንጨናነቃለን። ኦፍ ኮርስ ያው እኛ ኦቨር አናስተባብርም። ሰው ደግሞ መጥቶ ካላየ እኛ የምንሰራውን ስራ በጣም አናወራም። እንኳን ኢትዮጵያ ውስጥ አይደለም ወላሂ አፍሪካ ላይ ብትሄጂ የባቡል ኸይር አይነት አታገኝም። በጣም ጽድት ያለ በጣም ለሰው ክብር ያለው ብዙ ነገር እውነቴን ነው በብዙ ነገር ማለት ነው። እኛ ሁሌ ጌት ቱ ጌዘር ስንሄድ በቃ በጣም ቫልዩ ሰጣለሁ ለራሴም ለድርጅቴም። ለምን 50 ሰው አጫውታለሁ 50 ሰውና በጣም ብዙ ሰዓት ነው የሚያወሩት። ከዛ እኔ ደግሞ በቃ ፈራለሁ ማውራት ራሱ እንዲያርጌ ምናምን ለማለት ይከብድሻልና የኛ ቪዲዮ ሲታይ ሀገርሽ ላይ ፖዚሽንሽ ምንድነው ይላሉ። በጣም ነው የሚገርማቸው። ኢትዮጵያ ውስጥ ሩዝ በስጋ ሰደቃ ትሰጣላችሁ በጣም ነው የሚገረሙት። ከኢትዮጵያ ሲባል ለችግረኛም የሆነ አፈር ቀላቅለሽ ለምሰጪም እንደዚህ አይነት ፊሊንግ ያለው ሰው አለና ያኔ በጣም በቃ ትኮሪያለሽ በሀገርሽ ሰው። አሁን በኢትዮጵያኖች ነው ይሄ ቤት በጣም የሚደገፈው በሰራሹ ስራ በጽዳቱ በሁሉ ነገር ኩራት ይሰማሻል። ሆነን ለመናገር ምንድነው ኢትዮጵያ እዚህ ውስጥ ላለው ነገር ቫልዩ አንሰጥ። ገባሽ? እኛ አሁን ሌላ ሀገር ስንሄድ አሁን እንደዚህ ቱርኮች እኛ ጋር ይመጣሉ አይደለ? ብዙ ቦታ እንሰጣቸው እንዳየሹ። እዛ ስንሄድ ሰራተኞቻቸው በሙሉ ደረጃ ላይ ተደርድረው
ሰራተኛው ወጥቶ ነው ሰላም ይላል። በጣም ክብር አላቸው። በጣም ለዚህ ቤት ምን ጉድ ነው ነው የሚሉት ሁሉም ሀገር ስቴጂ በጣም ክብር አለሽ እና አልহামዱሊላህ በጣም እንደው ይሄን ድርጅት መክፈቴ በህይወት ይሄንን በረከት አስገኝቶልኛል የምትዩ ነገር ይኖራል ወይ? ያው በጣም ብዙ ነገር ታካፊን ደስ ይለኛል። ከብዙ ነገር ከልጆቼ ጋር በጣም ክሎዝድ ነኝ ማለት በፊት ልጅ ሆነው በጣም አንድም ቀን ፓምፐርስ ሰራተኛ ቀይሮላቸው አያውቅም። ወላሂ በቃ ሁለት ሰራተኛ እያለ ልጆቼን ነክቷቸው አያውቅም። እኔ ነኝ ፓምፐርስ መቀየር ልጆቼ ጉዳይ ሁላ ማረጋው እኔ ነኝ። ሱቅ መሙልበት ሰዓት ልጆቼን ይዤ እወጣለሁ፣ ይዤ እገባለሁ። እንደዛ ነበር ማደርገው። ግን አሁን ከባቡል ኸይር በኋላ የመጨረሻ ልጄ ብዙም እንትን አላልኳትም። ግን ከሁሉም ቤስት እሷ ናት። የሚገርምሽ ነገር እንደዚህ ይሆናሉ አላልኩም። ቶሎ አደጉ፣ ስርዓታቸው ያለው ነገር ይሄ ከአላህ የመጣልኝ ከኔ ቢዚነት ጋር ታስተያየው እንደዚህ አይነት ልጆች ይኖራታል ብለሽ አታስቢ። በጣም በቃ በብዙ ነገር ካለው በብዙ ነገር ነው አላህ የጨመረልኝ። አልহামዱሊላህ በብዙ ነገር ሞር ትሆኛለሽ፣ ሞር አላህን ትፈሪያለሽ፣ ያለሽ ነገር በረካ ያደርግልሻል። እውነት በቃ በብዙ ነገር አልহামዱሊላህ። ሀብታም መሆን ያስፈልጋል ግዴታ? አሁን ሰውን ለመርዳት ሀብታም መሆን ያስፈልጋል ብለሽ ታስቢያለሽ? እኔ አላስብም። እንደነገርኩሽ ነው እኮ ሀብት የሚባለው ነገር መጀመሪያ ማንም ሰው ሲኖር ምግብ አፎርድ ለማድረግ እንትን ይላል። ልክ የምግቡን ጉዳይ ሲጨርስ ወይ መኪና ወይ ቤት ላይ ፎከስ ያደርጋል። ሶስቱን ካሟላ ከዛ በኋላ ቁጥር ነው የሚሆነው። ቁጥር ስልሽ የሆነ የተሻለ ነገር ከዛ የተሻለ ነገር ወይ ደግሞ ከሰዎች ጋር ፉክክር ወይ ደግሞ ድንጋይ መደርደር ምናምን ነው የሚሆነው። ምን አሁን ብዙ ብር ቢኖርሽ ባንክ ቤት ነው መቼስ እዚህ አታዩ ነው። ዋው ቁጥር ነው የሚሆነው። ሰዎች አልገባቸውም ነው እንጂ ብዙ ሰዎች አሁን እኛ ስንሄድ ጌት ቱጌዘር ታዋቂ ሰዎች አንድ ላይ ሲሰበሰቡ በጣም ሚሊዮነሮች ናቸው። የሌላ ሀገር ታዋቂ ሰዎች እንደኛ ሀገር አይደለም። $500 ችም ታክል ሂጃብ ሊገዙ ይችላሉ። $1000 ምንም በቃ ግን ብዙም ሲደሰቱ አታይም። እኔ ገርመኛል በጣም ለመተኛት ይቸገራሉ። ማታ ማታ ቡና አይጠጡም። በጣም ሻይኛ ቡና ሻይ ያልተገኘውን ነገር አድርገን አልጋ ብቻ መውጣት ይገኝ እንጂ እንተኛለን። ብዙ ሰው እንደዛ ነው የሚያስበው። ቅንነት ነው የሚያስፈልገው። በቃ ቅንነት። የሰው ልጅ ቅን ከሆነ ምንም ነገር ማስፈጸም ይችላል። ምንም ነገር ማድረግ ይችላል። ሰው መርዳት ይችላል። አይተሽ ከሆነ አንዳንድ ሰው መንገድ ላይ ራሱ በቃ ፈገግ ብለሽ ሰላም ስትዩ ከፍቶት መሄድ አለ። እንደው አንቺ አሁን ከቤት ስትወጪ ጎረቤትሽን ስታገኙ እንዴት አደርሽ፣ ሰላም ነው፣ ሰላም ናችሁ ምናምን ሲልሽ ቀንሽ አይባረክም? በጣም እኔ ቀኔ ሙሉ ስደሰት ነው ሙሉ። አንዳንድ ሰው ደግሞ አኩርፎሽ ይሄዳል። እና ብቻ አልহামዱሊላህ ቅንነት ብቻ ነው ለሰው ልጅ የሚያስፈልገው። ያለሽን ነገር ሁላ ስጪ። ሀሳብ አለሽ ስጪ፣ ገንዘብ አለሽ አካፊ። እውነቴን ነው። ፈገግታለሽ ፈገግ ብለሽ ሰዎችን ተቀበይ። ከሰው ምንም አትጠብቂ። ያለውን ነገር የሰጠ ማንኛውንም ነገር ሊሆን ይችላል። የሰጠ ሰው ሁሌ በህይወቱ ደስተኛ ነው ይመስለኛል። ያለውን የሰጠን ፎካ ይባልም ይባላል እኮ። የቤተሰብ ድጋፍ እንዴት ነው? ባለቤትሽ፣ ልጆችሽ እንዴት ነው የሚደግፉሽ? አልহামዱሊላህ ባለቤቴም በጣም ነው የሚደግፈኝ። ቤተሰቦቼ በሙሉ ሆነን ለመናገር ባለቤቴ፣ እህቶቼ፣ ጓደኞቼ ባይኖሩ እዚህ ደርሳል ብዬ ባቡል ኸይር አላስብም። አልহামዱሊላህ አላህ ደግሞ መቼም ያው ሳይደግስ አይጣላም ይባላልና በጣም እውነቴን ነው በጣም መወደው ማከብረው በጣም እዚህ እንድደርስ ትልቁን አስተዋጽኦ ያደረገው ባለቤቴ ነው ብዬ ነው የማስበው። በጣም እሱ ባይታገሰኝ እሱ እንትን ባይለኝ እዚህ አልደርስም። ሌላው ቤተሰቦቼ፣ እህቶቼ፣ ጓደኞቼ ማለት የባቡል ኸይር ቤተሰቦች አብረን የመሰረት ናቸው። ከጎኔ ባይሆኑ ከባድ ነበር። ማመስገን ይቻላል። ያው ይሄ ከምስጋና ያልተናነሰ ነው። ሰው በምን መደገፍ አለበት? በገንዘብ፣ በሀሳብ። ከዛ ደግሞ ልደትም ሲኖር
ሰደቃም ሲኖር መጣው እዚህ እንዲያሳልፉ የምታስተላልፊው ነገር ካለ? እንግዲህ ባቡል ኸይር 7335 ኦኬ ብላችሁ ምትመጣው አንድ ብር ቫልዩ አላት ለባቡል ኸይር 7335 ሰብስክራይብ አድርጉ። ሌላ ሁላችሁም በራችን ክፍት ነው። ባቡል ኸይርን መታችሁ ጎብኙ። ባቡል ኸይር ለኢትዮጵያን የተሰጠ ጊፍት ነው። እውነቴን ነው የምልሽ። እንዳየሽው ሲስተም የያዘ ቤት ነው። ኢንኬዝ እኔ ብሞት አንድ ዳይሬክተር ብቻ አምጥቶ ማስቀመጥ ነው። ኦሬዲ ሲስተም አለው። አሁን ደግሞ ግንባታው ካለቀ የገቢ ምንጭም ይኖረዋል። ሶ ያው ለሀገር ጊፍት ይሆናል ማለት ነው። እና የ10 ዓመት እቅድም አለን። የትኛውም የኢትዮጵያ እናት መንገድ ላይ በምግብ እጦት አትቆምም የሚል እቅድ አለን። ያንን እቅዳችን እንድናሳካ ግዴታ መለመን ሳይኖርብን መታችሁ ጎብኙ፣ ሰፖርት አድርጉ፣ ግንባታችን እንዲያልቅ አስተዋጽኦ አድርጉ ነው ማለት። አዎ ከጀርባ እየጠበቁን ነው። እንበላለን፣ እንጠጣለን። በኋላ ከቤተሰቦቻችን ጋር ሰብሰብ ብለን ጊዜ እናሳልፋለን እና በመጨረሻ ማስተላለፍ የምትፈልጊው እንኳን አደረሳችሁ ማለት የምትፈልጊውም ሰው ካለ እድል ልስጥሽ። እንግዲህ በቅድሚያ ለባለቤቴ ነው ለኢዘዲን መሐመድ በጣም ማከብር በጣም ወድ ባለቤቴ እንኳን አደረሰ። ልጆቼ፣ እህቶቼ፣ ጓደኞቼ፣ ባቡል ኸይር ቤተሰቦች፣ ሀገሬ ቲቪ ሁላችሁንም ማለት ነው ባቡል ኸይር ላይ ጠጠር የጣላችሁ ሁላችሁንም እንኳን ለ1447ኛ የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ። እኔም በጣም አመሰግናለሁ። እንኳን አደረሰሽ። እንኳን አደረሰሽ በድጋሚ ኢንሻአላህ። ስለዚህ እንብላ እንጠጣ አይደለ? በዓል አይደለ? አዎ ሰብሰብ እንበልና ኢንሻአላህ። እሺ በየቤታችሁ ይሄን ፕሮግራም ለምትከታተሉ በሙሉ መልካም በዓል እንዲሆንላችሁ እንመኛለን። እየበላን እየጠጣን እየተጫወትን ደግሞ ተመልሰን እንመጣለን። በያላችሁበት ጥሩ ቆይታ። የተከበራችሁ ተመልካቾቻችን ለህዝበ ሙስሊሙ በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰ። በዓሉ የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት እንዲሆንላችሁ እንመኛለን። ዛሬም እንግዲህ ሀገሬ ቴሌቪዥን ሁሌ እንመጣለን ቤትሽ በእርግጠኝነት ሁሌ ደንበኞች ነንና በባቡር ኸይር የነበረን የበጎ አድራጎት ድርጅት ውስጥ የነበረን የበዓል ቆይታ ይሄን ይመስል ነበረ። አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። እኔ ግን አበቃው። ኢድ ሙባረክ።